27.1 ሚሊዮን እይታዎች በአንድ ቀን። ቴዲ አፍሮ በዓለም የምርጥ 20ዎቹ ዝርዝር ውስጥ ስሙን በወርቅ ቀለም ጻፈ። ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከ9 ዓመታት ቆይታ በኋላ 18 ሙዚቃዎችን ያካተተ ኢትዮሪካ የተሰኘ ስድስተኛ አልበሙን ትላንትና በዚሁ ሰዓት በይፋ ለቋል። አልበሙ ከተለቀቀበት ቅጽበት ጀምሮ ከፌስቡክ እስከ ቲክቶክ ከዩቲዩብ እስከ ትዊተር ዋነኛ መነጋገሪያ ርዕስ ሆኗል። በሀገራችን የኪነ ጥበብ ስኬቶችን በዝርዝር መዝግቦ ይፋ የሚያደርግ ተቋም ባይኖርም በግል ጥረት ጎግል በመጠቀም በተደረገ ፍተሻ ቴዲ አፍሮ የሚከተሉትን ታሪካዊ ስኬቶች አስመዝግቧል። የአፍሪካ አዲስ ሪከርድ። ቴዲ አፍሮ በአንድ የአፍሪካዊ ድምፃዊ ታሪክ ውስጥ በ24 ሰዓታት ውስጥ ከፍተኛ ተመልካች በማግኘት ቀደም ሲል የነበረውን የ22 ሚሊዮን እይታ ሪከርድ በመስበር በድምሩ 27.1 ሚሊዮን እይታዎችን በማግኘት የመጀመሪያው አፍሪካዊ ሆኗል። የሰብስክራይበር እድገት። የድምፃዊው የዩቲዩብ ቻናል በአንድ ቀን ውስጥ ብቻ ግማሽ ሚሊዮን የሚጠጉ አዳዲስ ተከታዮችን በማፍራት 1.84 ሚሊዮን ደርሷል። ይህ በአጭር ጊዜ ውስጥ የተመዘገበ ከፍተኛ እድገት በአፍሪካ ታይቶ የማይታወቅ ነው። ዳስጣልና ዓለም አቀፍ ተጽዕኖ። በአልበሙ ውስጥ የሚገኘው ዳስጣል የተሰኘው ሙዚቃ ብቻውን ከ4 ሚሊዮን በላይ እይታዎችን በማግኘት በዩቲዩብ ታሪክ በ24 ሰዓታት ውስጥ ከፍተኛ ትኩረት ከሳቡ ጥቂት ቪዲዮዎች ተርታ ተሰልፏል። ከምርጥ 20ዎቹ ተርታ። የዓለምን የ24 ሰዓት የሪከርድ ዝርዝር ስንመለከት ለምሳሌ የቢቲኤስ 113 ሚሊዮን፣ ቴዲ አፍሮ 27.1 ሚሊዮን እይታ በዓለም ደረጃ በ24 ሰዓታት ውስጥ ከፍተኛ እይታ ካገኙ ምርጥ 20 አርቲስቶች አንዱ ለመሆን በቅቷል። ይህም አልበሙን ከእንግሊዝኛ ቋንቋ ውጪ ተሰርተው እንዲህ ያለ ከፍተኛ እይታ ካገኙ ጥቂት የሙዚቃ ስራዎች ቀዳሚ ያደርገዋል። አንደኛ ዳስጣል 4.2 ሚሊዮን በላይ፣ ጀንበር 2.8 ሚሊዮን በላይ፣ መሬማ 2 ሚሊዮን በላይ፣ ጽዮን ሙሽራዬ 1.8 ሚሊዮን በላይ፣ ስምምነን 1.6 ሚሊዮን በላይ፣ ኢትዮሪካ 1.4 ሚሊዮን በላይ፣ መርከብ 1.4 ሚሊዮን በላይ፣ ስማራሴ 1.4 ሚሊዮን በላይ፣ ሺቢባል 1.3 ሚሊዮን በላይ፣ ብልጭታ 1.3 ሚሊዮን በላይ፣ የአዞ እንባ 1.3 ሚሊዮን በላይ፣ ዚጸዳል 1.3 ሚሊዮን በላይ፣ ሳምነው 1.2 ሚሊዮን በላይ፣ ታንታጎ 1.1 ሚሊዮን በላይ፣ በመስኮቱ 1.1 ሚሊዮን በላይ፣ ታየኝ 1 ሚሊዮን በላይ፣ ተወዳጅ 932,000 በላይ፣ የማረግ ጥግ 861,000 በላይ። የዓለም የሙዚቃ ሰንጠረዥ በቴዲ አፍሮ ተናወጠ። ዓለም አቀፍ ዛሬ ሚያዝያ 9 ቀን 2018 ዓ.ም የዲጂታሉ ዓለም አዲስ ንጉስ አግኝቷል። የኢትዮጵያ የሙዚቃ ንጉስ ቴዲ አፍሮ በዓለም አቀፍ እይታ ሰንጠረዥ ላይ ታሪክ እየሰራ ይገኛል። ይህ ውጤት ዝም ብሎ ቁጥር ብቻ አይደለም፣ የጥበብ ጥንካሬ፣ የማንነት ኩራት እና የጽናት ውጤት እንጂ። ባለፉት 24 ሰዓታት ውስጥ በዓለም አቀፍ ደረጃ በከፍተኛ ሁኔታ የታዩ ስራዎች ዝርዝር እንደሚያሳየው እነዚህ በ24 ሰዓታት ውስጥ ከፍተኛ የእይታ ብዛት ያገኙ የጥበብ ስራዎች ስም እና የእይታ መጠን ናቸው። አንደኛ ቴዲ አፍሮ ዳስጣል 5.3 ሚሊዮን፣ ሻራራት 4 ሚሊዮን፣ ስኮሊም 3.5 ሚሊዮን፣ ቴዲ አፍሮ ጀንበር 3.2 ሚሊዮን። የዛሬ ትልቁ ዜና የሀገራችን ኩራት ቴዲ አፍሮ በዓለም አቀፍ ደረጃ በአንደኝነት መመራቱ ብቻ ሳይሆን ሁለት ስራዎችን ዳስጣል እና ጀንበር በአንድ ጊዜ በከፍተኛ 4 ደረጃዎች ውስጥ ማስገባት መቻሉ ነው። እንደ ኦሊቪያ ሮድሪጎ እና ብሩኖ ማርስ ያሉ የዓለም ሙዚቃ ኮከቦችን በእይታ ብልጫ መብለጥ የኢትዮጵያ ጥበብና ዜማ በዓለም መድረክ ምን ያህል ተሰሚነት እንዳለው ትልቅ ማሳያ ነው።
ይህን ሰንጠረዥ ስንመለከት ለሁላችንም የሚሰጠን ትልቅ ትምህርት አለ። ቴዲ አፍሮ ዓለምን ለማሸነፍ የሌላን ሀገር ዜማ አልተዋሰም። በራሱ ቋንቋ በራሱ ዜማና ቅኝት ዓለምን አስደመመ። አንተም በማንኛውም የስራ መስክ ላይ ብትሆን ማንነትህን ሳትለቅ በጥራት ከሰራህ ዓለምን ቁንጮ መሆን እንደምትችል ዛሬ በቴዲ አፍሮ ታይቷል። ምንጭ ጉርሻ ፔጅ። ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ ያቀረብኩላችሁ ጽሁፍ ምንጭ ከጉርሻ ፔጅ ነው ያገኘሁት። ጉርሻ ፔጅ በራሱ ጎግል አድርጎ ጥናት አድርጎ ያቀረባቸውን ጽሁፎች ነው እኔ ያነበብኩላችሁ። ሆኖም ግን በአይናችን የምናየውን ነገር ነው እሱም የተናገረው። እጅግ በጣም ዓለምን ያስደመመ የቴዎድሮስ ካሳሁን ወይም የቴዲ አፍሮ ሙዚቃ ነው እንግዲህ ይዤላችሁ የመጣሁት። እጅግ በጣም የሚገርም ውጤት ነው። ሰው ሁሉ ጓግቶ የሚጠብቀው ስራ ነበር። እንግዲህ ከ3 ቀን በፊት እንግዲህ ተለቋል። ዛሬ ስሰራላችሁ 2-3ኛ ቀኑ ነው። ከትላንት ወዲያ ነው የተለቀቀው። ዘግይቼ ቢሆን የምለቀው ነገር ግን ያነበብኩት ትላንትና ነው ማለት ነው ከጉርሻ ፔጅ ላይ። እጅግ በጣም የሚያስደምም ሙዚቃ ነው። እኔ ራሱ በጉጉት ስጠብቅ ነበር። እንደዚህ አይነት ስራ አይቼ አላውቅም። ያው የተለመደ ነው። ቴዲ አፍሮ ሁሌም ኢትዮጵያኖችን እንዳስደመመ ነው። አሁን ደግሞ ቴክኖሎጂ በመምጣቱ ዩቲዩብ በመምጣቱ ቲክቶክ በመምጣቱ ነው እንግዲህ በዓለም ደረጃ መነጋገሪያ የሆነው። ከዚህ ቀደም ቴዲ አፍሮ በሚለቅበት ሰዓት እንግዲህ ሶሻል ሚዲያ እንደዚህ ያልተስፋፋም ነበር። የሚለቀው በካሴት በሲዲ ምናምን ስለነበር ዓለም ሊያገኘው አልቻለም። ምክንያቱም አልበም ከለቀቀ 9 ዓመታትን አስቆጥሯል ቴዲ አፍሮ። በዛን ሰዓት ደግሞ ዩቲዩብም ይህን ያህል በኢትዮጵያ ደረጃ የሚታወቅ ነገር የለም። ቲክቶክ ጭራሽ 5-6 ዓመት ቢሆን ነው፣ ብዙም የሚታወቅ ነገር አይደለም። ፌስቡክ ነው እንግዲህ የሚታወቀው። ፌስቡክ ላይ ደግሞ ሙዚቃዎቹን የመልቀቅ ነገርም አይታይም ነበር በዛን ሰዓት። ሆኖም ግን በሲዲ በካሴት በተለያዩ ነገሮች ኢትዮጵያ ውስጥ በክለብ ደረጃ በጣም ሙዚቃዎቹ እንደሚታወቁ እንደሚያስደምሙ የታወቀ ነው። እኛ ኢትዮጵያኖች አንገረምበትም። ነገር ግን አሁን ላይ ሶሻል ሚዲያ ስለተስፋፋ ሶሻል ሚዲያውን አስመልክቶ እንግዲህ ዓለም ላይ መነጋገሪያ ሆኗል። ሪከርዶችን ሰባብረዋል። በአፍሪካ ደረጃ በዓለም ደረጃ እጅግ በጣም ደስ ይላል። ቴዲዬ መልካም ምኞቴን እገልጽላለሁ። እንኳን ደስ አለ። መላ ቤተሰቦቹ እንኳን ደስ አላችሁ። ለቴዲዬ መልካም ምኞቴን ለመግለጽ ነው ዛሬ የመጣሁት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ ተመልከቱ። እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉ። በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ ይሁንላችሁ።